የተፈራው ደረሰ አውዳሚው መሳሪያም ተተኮሰ። ቻይናና አሜሪካ በይፋ ጦርነቱን ተቀላቀሉ። ኢራን አስፈሪውና አውዳሚ የተባለውን ሚሳኤል እስራኤል ላይ አስወነጨፈች። በሁለቱ ሀገራት መካከል የተጀመረው ጦርነት ከቁጥጥር ውጪ ሆኗል። ዶናልድ ትራምፕ አደገኛ የተባለውን ውሳኔ ማስተላለፈዋል። የአሜሪካ ጦር ባልተጠበቀ ሁኔታ ተዋጊ ጄቶችና በርካታ ዘመናዊ ጦር መሳሪያዎችን ጭኖ ወደ እስራኤልም ገብቷል። የአሜሪካ ባለስልጣናት በበኩላቸው ጦርነቱን ለመቀላቀል ሲወስኑ አሜሪካ የኢራንን ከተሞች መቆጣጠር መጀመሯን ጨምሮ ትራምፕ ተናግረዋል። ቻይና በበኩሏ ወደ ጦርነቱ መግባቷን ይፋ አድርጋለች። ከኢራን ጎንም ተሰልፋለች። በእስራኤልና ኢራን መካከል ከቀጠለው ጦርነት ጋር በተገናኘ በርካታ ለማመን የሚከብዱ ክስተቶች እየተከሰቱ ይገኛሉ። ከጦርነቱ ጋር ተያይዞ አዳዲስ የወጡ ሰበር መረጃዎችን በትኩሱ በዝርዝር የምናስደምጣችሁም ይሆናል። እንደተለመደው ቪዲዮ ላይክ በማድረግ ይጀምሩ። አዲስ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ወደ ዝርዝር መረጃዎቹ እናመራለን። Barrage of missiles targeting multiple Israeli cities causing chaos and damage. In Haifa, pre-dawn strikes hit near a refinery. The attack በእስራኤልና ኢራን መካከል የተጀመረው ጦርነት ተባብሶ ሲቀጥል ሁለቱ ሀገራት ዛሬም አዳዲስ የሚሳኤል ጥቃቶችን ፈጽመዋል። ኢራን አደገኛና አውዳሚ የተባለለትን ፈታ አንድ ሚሳኤሎችን ወደ እስራኤል ማስወንጨፏ ተገልጿል። ኢራን የእስራኤል አየር ኃይል ጦር ሰፈሮችን በሚሳኤል መደብደቧን ገልጻለች። ኢራን የእስራኤል አየር ኃይል ጦር ሰፈሮችን በሃይፐርሶኒክ ሚሳኤሎች መደብደቧን ነው ያስታወቀችው። የኢራን አብዮታዊ ዘብ በኢራን ላይ ጥቃት ለመሰንዘር የሚያገለግሉ ናቸው ባላቸው በእነዚህ የአየር ኃይል ጦር ሰፈሮች ላይ እርምጃ መውሰዱን ገልጿል። በመግለጫው ድብደባው እስራኤል የኢራንን ሉዓላዊነት በመዳፈር በግዛቷ ውስጥ ለፈጸመችው ጥቃት የተሰጠ ምላሽ ነው ብለዋል። በምሽቱ የሚሳኤል ድብደባ እስራኤል በኢራን ላይ ጥቃት ለመሰንዘር ትጠቀማለች ያለቻቸው በርካታ የአየር ኃይል ጦር ሰፈሮችን በመደብደቧን CNN ነው የዘገበው። በኢራንና በእስራኤል መካከል ያለው ውጥረት እንደገና ባየለበት ሁኔታ ኢራን ባለፉት 24 ሰዓታት ውስጥ ለስምንተኛ ጊዜ የሚሳኤል ጥቃት በእስራኤል ላይ ፈጽማለች። በሌላ በኩል በቴህራንና ካራጃ የፍንዳታ ድምጾች አሁን ላይ መሰማታቸው ተዘግቧል። የእስራኤል መገናኛ ብዙሃን እንደገለጹት በማዕከላዊ እስራኤል በተለይም በኢየሩሳሌምና በታላቋ ቴል አቪቭ አካባቢዎች የሚሳኤል ፍርስራሾች ወድቀው ፍንዳታዎችም ተሰምተዋል። የእስራኤል መከላከያ ሰራዊት አብዛኞቹ ሚሳኤሎች በአየር መከላከያ ስርዓቱ መመከታቸውን ቢገልጽም ባለፉት ቀናት ጥቂት ሚሳኤሎች መከላከያውን ጥሰው በማለፋቸው ከፍተኛ ውድመት ማድረሳቸው የሚታወስ ነው። በተጨማሪም በእስራኤል በኩል በተጣለው ጥብቅ ወታደራዊ ሳንሱር ምክንያት እያንዳንዱ ሚሳኤል በትክክል የት እንዳረፈና ያስከተለውን ጉዳት መጠን በተመለከተ ሙሉ መረጃ ለማግኘት አስቸጋሪ አድርጎታል ነው የተባለው። በሌላ በኩል ሮይተርስ የኢራን የዜና ድረገጾችን ዋቢ በማድረግ እንደዘገበው በኢራን ዋና ከተማ ቴህራንና ከዋና ከተማዋ በስተምዕራብ በምትገኘው ካራጅ ከተማ የፍንዳታ ድምጾች በከፍተኛ ሁኔታ መሰማታቸውን ዘግቧል። ይህ ዜና የተሰማው ኢራንና እስራኤል ድንበር ተሻጋሪ ጥቃቶችን በመለዋወጥ ውጥረት ውስጥ ባየሉበት ወቅት ነው። አሜሪካን በበኩሏ ተጨማሪ ተዋጊ ጄቶችን ወደ ቀጠናው እያስገባች መሆኗ ተረጋግጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ጥሪ ቢያደርጉም ጦርነቱ ለስድስተኛ ቀን ቀጥሏል። ፕሬዝዳንት ዶናልድ ትራምፕ የኢራን የአየር ክልልን ሙሉ በሙሉ ተቆጣጥረነዋል ብለዋል። የጂ7 ስብሰባን አቋርጠው ወደ ሀገራቸው የተመለሱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማምሻውን ትሩዝ በተሰኘው ማህበራዊ ገጻቸው ላይ ባጋሩት ጽሑፍ የኢራንን የአየር ክልል ሙሉ በሙሉ ተቆጣጥረናል ሲሉ ተናግረዋል። ትራምፕ አያይዞም ኢራን ጥሩ የተባለ የአየር ክልል መቆጣጠሪያና ሌሎችም ወታደራዊ መሳሪያዎች በብዛት አሏት፣ ነገር ግን አሜሪካን ከሰራቻቸው አይበልጡም ብለዋል። ማንም ሀገር አሜሪካ ከምትሰራቸው የላቁ ወታደራዊ መሳሪያዎችን ሊሰሩ አይችሉም። የአሜሪካ ወታደራዊ ቴክኖሎጂዎች የትኛውም ሀገር ከሚሰራቸው የተሻሉ ናቸው ሲሉ ነው የተናገሩት። ይህ በእንዲህ እንዳለ ትራምፕ አሜሪካንን በኢራን ላይ በሚካሄደው ጥቃት በቀጥታ ለማሳተፍ አስቸኳይ ስብሰባ ማድረጋቸውም ተሰምቷል። እስራኤል በኢራን ላይ እያካሄደች ባለው ጥቃት ውስጥ አሜሪካ ስለምትሳተፍበት ሁኔታ ለመወያየት ዶናልድ ትራምፕ በዋይት ሃውስ ውስጥ አስቸኳይ ስብሰባ ከከፍተኛ የአሜሪካን ባለስልጣኖች ጋር አድርገዋል። 1 ሰዓት ከ20 ደቂቃ በቆየው ስብሰባ ላይ ዋነኛ አጀንዳ የነበረው እስራኤል በኢራን የኒኩሌር ማዕከላት ላይ እየፈጸመችው ባለው ጥቃት ውስጥ አሜሪካን መሳተፍ እንዳለባት ለመወሰን መሆኑን በአሜሪካ የቢቢሲ አጋር የሆነው CBS ኒውስ ዘግቧል። ነገር ግን ምሽት ላይ በተካሄደው
ማክሰኞና የትራምፕ የቅርብ አማካሪዎች በተሳተፉበት በዚሁ አስቸኳይ ስብሰባ ላይ አሜሪካን በጥቃቱ ውስጥ ስለሚኖራት ተሳትፎ ሙሉ ስምምነት ላይ አለመደረሱ ተዘግቧል። ፕሬዝዳንት ትራምፕ ለቀናት ኢራን ወደ ኒኩሌር ድርድሩ እንድትመለስ በተደጋጋሚ ሲወተውቱ ከቆዩ በኋላ ነው እስራኤል በኢራን ላይ በከፈተችው ጦርነት ውስጥ አገራቸው በቀጥታ መሳተፍ ሊኖርባት እንደሚችል እያጤኑ እንደሚገኙ የተናገሩት። ማክሰኞ ማታ በተካሄደው የአሜሪካ መንግስት የብሔራዊ ደህንነት ምክር ቤት አስቸኳይ ስብሰባ ላይ ትራምፕና አማካሪዎቻቸው የኢራንን የኒኩሌር ማዕከላትን ለማጥቃት በሚቻልበት ሁኔታ ላይ ሪፖርት ማቅረበዋል። በዚህም ዋነኛ ኢላማ ሊሆኑ የሚችለው ከተራራው ስር ከመሬት በታች የሚገኘው ፎርዶ የተባለው የዩራኒየም ማበልጸጊያ መሆኑን ተናግረዋል። ይህንን ከመሬት በታች የሚገኘውን ማዕከል ለማውደም የሚያስችል ቦምብ ያላት አሜሪካን ብቻ ናት። ሲቢኤስ ኒውስ እንደዘገበው የፕሬዝዳንቱ አማካሪዎች አሜሪካን በጦርነት ውስጥ በሚኖራት ተሳትፎ ዙሪያ ከስምምነት ላይ መድረስ አልቻሉም ብለዋል። የአሜሪካና የእስራኤል መገናኛ ብዙሃን ካስቸኳይ ስብሰባው በኋላ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ጋር በስልክ መነጋገራቸውን የዘገቡ ሲሆን ነገር ግን በምን ጉዳይ ላይ እንደተወያዩ በግልጽ የተነገረ ነገር የለም። ባለፉት 3 ቀናት የአሜሪካ ጦር ጄቶችና ቦምብ ጣይ አውሮፕላኖች ነዳጅ የሚሞሉ ቢያንስ 30 ነዳጅ ጫኝ ወታደራዊ አውሮፕላኖች ወደ አውሮፓ እንዲጓዙም ተደርገዋል። ካስቸኳይ ስብሰባው በፊት ዶናልድ ትራምፕ በተከታታይ በማህበራዊ ሚዲያ ገጻቸው ላይ ኢራን ያለ ቅድመ ሁኔታ እጅ እንድትሰጥ መልእክት ሲያስተላልፉም ነበር። ለዚህም ምላሽ የኢራኑ ጠቅላይ መሪ አያቶላ አሊ ካህማኒ በማህበራዊ ሚዲያ ላይ በተከታታይ በሰጡት ምላሽ አገራቸው ከጽዮናውያን ጋር ፈጽሞ እንደማይስማሙ ገልጸዋል። ቻይና በበኩሏ የኢራንና የእስራኤልን ግጭት አሜሪካ እሳቱን በማራገብ እያባባሰች ነው በማለት ከሳለች። ዶናልድ ትራምፕ የቴህራን ነዋሪዎች ወዲያውኑ ለቀው እንዲወጡ ካስጠነቀቁ በኋላ ቻይና በኢራንና በእስራኤል መካከል እየተባባሰ ባለው ግጭት ላይ እሳት በማቀጣጠል ትራምፕ ላይ ክስ አቅርባለች። እሳቱን ማቃጠል፣ ነዳጅ ማፍሰስ፣ ማስፈራራትና ግጭት መጨመር የሁኔታውን መባባስ ለማርገብ አይረዳም፣ ነገር ግን የበለጠ እንዲባባስና ግጭቱን ያሰፋዋል ሲሉ የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ጉኦጂያኮን በመደበኛ የዜና ኮንፈረንስ ላይ ስለ ትራምፕ አስተያየት ሲጠየቁ ተናግረዋል። እስራኤል የሚገኘው የቻይና ኤምባሲ ማክሰኞ እስራኤልና ኢራን ከባድ ጥቃት ውስጥ መግባታቸውን ተከትሎ ዜጎች በተቻላቸው ፍጥነት ሀገሪቱን ለቀው እንዲወጡ አሳስበዋል። በእስራኤል ውስጥ ያለው የቻይና ተልእኮ ቻይናውያን በተቻለ ፍጥነት በመሬት ድንበር ማቋረጫዎች ሀገሪቱን ለቀው እንዲወጡ አሳስበዋል። ይህም ለግል ደህንነታቸው ዋስትና እንዲሰጠው ቅድመ ሁኔታ ነው ሲል ኤምባሲው ዊቻት ላይ በሰጠው መግለጫ ገልጿል። በዮርዳኖስ አቅጣጫ መሄድ ይመከራል ሲልም አክሏል። የቤጂንግ ኤምባሲ ማክሰኞ ዕለት ግጭቱ መባባሱን ቀጥሏልም ብሏል። በርካታ የሲቪል መሰረተ ልማቶችም ተበላሽተዋል። የዜጎች ጉዳትም እየጨመረ መምጣቱን የቻይና መንግስት ገልጿል። የጸጥታ ሁኔታም አሳሳቢ የሆነ መምጣቱንም በርካታ ዓለም አቀፍ ተቋማት በጉዳዩ ላይ ጣልቃ እንዲገቡም ጥሪ አስተላልፈዋል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ የያዝናቸው አዳዲስ ጉዳዮች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ ጉዳዮች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።